ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የለተሰኙ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎች እየተሰሙ ይገኛሉ። በእነዚህ ሁለት ቀናት ውስጥ ቼልሲ ሁለት የተለያዩ ተጫዋቾችን ማስፈረሙን ነው እየገለጸ የሚገኘው። በእሁዱ ዘገባችን እንደነገርናችሁ ከሆነ እንግዲህ ከቦሩሲያ ዶርትመንድ ጄሚ ጊተንስን ማስፈረሙን ተመልክተን ነበር። በዛሬው ዕለት ደግሞ እንግዲህ ከዣኦ ፔድሮ ጋር ያለውን ነገር መጨረሱ ነው እየገለጸ የሚገኘው። ይህ ተጫዋች በ50 ሚሊዮን ፓውንድ ከቼልሲ ጋር እስከ 2032 ድረስ የሚያቆየውን ውል እንደሚያስፈርመው እየተገለጸም ይገኛል። ሂርዊ ጎ ሲል ፋብሪዚዮ ሮማኖ እያረጋገጠበትንም አጋጣሚ ተመልክተናል። ሌሎችንም የቼልሲ መረጃዎች እናነሳለን። በአርሰናል በኩል ማርቲን ኦዴጋርድ ወይም ደግሞ የአጥቂ ስፍራ ተጫዋቾችን የምንመለከት ይሆናል። ቼልሲዎች እንዲሁ ካደረጉ በኋላ እንግዲህ በአሁኑ ሳሌ ደግሞ በአጥቂ ቦታ ላይ የአርሰናል መረጃ እንደሚያመላክተው ከሆነ ወደ ሁጎ ኤኪቲኬ ፊቱን እንዳዞረ አንዳንድ መረጃዎች እያሳዩ ይገኛሉ። የተለያዩ ተጫዋቾችን እየተመለከቱ የሚገኙት አርሰናሎች ሁጎ ኤኪቲኬንም አንደኛው አማራጭ ማድረጋቸው በመረጃው እየተገለጸም ይገኛል። ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ እንደሆነም ይታወቃል። ማንቸስተር ዩናይትድ ጋር የሚያያዙ መረጃዎችም አሉ። እነሱንም በሰፊው የምናጋራችሁ ነው የሚሆነው። ብሪያን ምቤሞ ደረጃው ምን ደረጃ ላይ ደረሰ የሚለውን እንዲሁ እንመለከታለን። ሌሎችም ክለቦች በሰፊው የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እንዲሁ አዳዲስ ፕሮግራሞችን ይዘን ለመምጣት እንግዲህ ሽር ጉድ እያለን እንገኛለን። በዛሬው ዕለት በምሳ ሰዓት ፕሮግራሞቻችን እንግዲህ የትንታኔ ፕሮግራምን በዚሁ በአሁን ስፖርት ይዘን የመምጣት እቅዳለን። እሱንም ፕሮግራም እንድታዩ እንዲሁም ደግሞ ኮመንት ቦክስ እንድታጋሩልን ነው የምፈልገው። እኛ ግን ቀጥታ ወደ ፕሮግራሞቻችን አለፍን። ፒኤስጂ ሩብ ፍጻሜውን ተቀላቅሏል። በክለቦች ዓለም ዋንጫ ጥሎ ማለፍ ፒኤስጂ ከኢንተር ሚያሚ ጋር ያደረጉትን ጨዋታ 4-0 በሆነ ሰፊ ውጤት ማሸነፍም ችሏል። የፒኤስጂን የማሸነፊያ ግብ ዣኦ ኔቬዝ 2 ጎሎችን ያስቆጠረ ሲሆን አሽራፍ ሀኪሚ እንዲሁም ደግሞ አቪሌስ በራሱ ግብ ላይ ማስቆጠርም ችሏል። ውጤቱን ተከትሎ ፒኤስጂ ሩብ ፍጻሜውን ሲቀላቀል ኢንተር ሚያሚ ከውድድሩ መሰናበታቸውን አረጋግጠዋል። በጨዋታው የፒኤስጂን 2 ጎሎች ያስቆጠረው ዣኦ ኔቬዝ የጨዋታው ኮከብ በመባል መመረጥም ችሏል። ፒኤስጂ በሩብ ፍጻሜው የባየር ሙኒክ እንዲሁም ደግሞ የፍላሜንጎ አሸናፊውን የሚገጥምም ነው የሚሆነው። ከጨዋታው በኋላ ሃቪየር ማሻራኖ ሀሳባቸውን ሰጥተዋል። የዓለም ምርጥ ቡድን ነው እየገጠም ነው ሲሉ ነው የተናገሩት። የኢንተር ሚያሚው ዋና አሰልጣኝ የሆኑት ሃቪየር ማሻራኖ ቡድናቸው ከፒኤስጂ ትልቅ ልዩነት ቢኖረውም ለመፎካከር መሞከሩ ነው የገለጹት። የገጠም ነው የዓለም ምርጡን ቡድን ነው ያሉት ሃቪየር ማሻራኖ አውሮፓ ላይ እነሱን ማቆም የቻለ ክለብ የለም፣ እነዚህም የአሸናፊነት ግምት የነሱ ነበር በማለትም ነው የተናገሩት። አክለውም በሁለቱ ክለቦች መካከል ትልቅ ልዩነት አለ፣ ቢሆንም ለመፎካከር ሞክረናል፣ በተጫዋቾቼ ኮርቻለሁ ሲል አሰልጣኙም ተናግሯል። ከውድድሩ ምን እንደተማሩ ጥያቄ የቀረበላቸው አሰልጣኝ ሃቪየር ማሻራኖ ምንም አላውቅም በማለት ነው ሀሳባቸውንም እንዲሁ ማጋራትም የቻሉት። በሁለተኛው አጋማሽ ጥሩ ተጫውተን ነበር፣ በምድቡ 2 ትልልቅ ቡድኖችን ጥለናል፣ አሁን ወደፊት እንቀጥላለን ሲሉ ሃቪየር ማሻራኖ ሀሳባቸውንም ሰጥቷል። ሉዊስ ኤንሪኬ በተቃራኒው እንግዲህ ጥሩ ጨዋታ አድርገናል ሲሉ ተናግሯል። የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ ቡድናቸው ባስመዘገበው ድል ደስተኛ መሆናቸውን ነው የገለጹት። ጨዋታው በጥሩ ሁኔታ ነው የጀመርነው ያሉት ሉዊስ ኤንሪኬ ኳስ ተቆጣጥረናል፣ በቂ ግብ እድልም ፈጥረናል በማለትም ተናግሯል። አክሎም በሁለተኛው አጋማሽ ተቀዛቅዘን ነበር፣ ግብ ሊያስቆጥርብንም እየችሉ ነበር፣ ነገር ግን ደስተኛ ነኝ ሲል ነው በአጠቃላይ ሀሳባቸውን የገለጹት። በሁለቱም ተጫዋቾች ደስተኛ ነኝ፣ በሁሉም ተጫዋቾች ደስተኛ ነኝ፣ ይህ እግር ኳስ ነው፣ ሁልጊዜም ራሳችንን ማሻሻል አለብን ሲል ሉዊስ ኤንሪኬ ሀሳባቸውን በአጠቃላይ መጠቅለልም ችሏል። በመጀመሪያው አጋማሽ እጅግ በጣም የተሻለውን ፒኤስጂን መመልከት ችለናል። ፕሬስ ያደረግ እጅግ በጣም አስገራሚ ነበር፣ እንዲሁም ደግሞ በመከላከሉም ጥሩ እየተሻሉ ነበር። በእርግጥ በመከላከሉ ረገድ ብዙ ኳሶች አልመጡባቸውም። አጠቃላይ በመጀመሪያው አጋማሽ በፋይናል ሰርድ ላይ እንግዲህ 25 ኳሶችን ብቻ ነው ኢንተር ሚያሚዎች መቀባበል እየቻሉት። በተቃራኒው ደግሞ ፒኤስጂዎችን ወደ ኢንተር ሚያሚ ፋይናል ሰርድ ሄደው እንግዲህ ወደ 257 የሚጠጋ ኳሶችን መቀባበል ችለው ነበር። የምን ያህል ዶሚኔት አድርገው እንደተጫወቱ ነው መመልከት እየቻለው። ነገር ግን 4 ጎሎችን ካስቆጠሩ በኋላ በሁለተኛው አጋማሽ የተለያዩ 2 ተጫዋቾችን መቀየር ቻሉም። ከዛም በኋላ እንግዲህ ቀዝቀዝ ያለ ጨዋታ ነበር በፒኤስጂ መመልከት እየቻለው። በተቃራኒው የሃቪየር ማሻራኖ ኢንተር ሚያሚ ተሽሎ መግባትም ችሎ ነበር። ከዛም በኋላ እንግዲህ በሁለተኛው አጋማሽ የዓለም ምርጡ ሊዮኔል አንድሬስ ሜሲ የተለያዩ እድሎችን ለመፍጠር ሲሞክረም መመልከት ችለናል። ነገር ግን ወደ ጎል የተቀየሩ አጋጣሚዎችን መመልከት አልቻለም። በተለይም አንድ ኳስ ለሉዊስ ሱዋሬዝ ያቃበለበት አጋጣሚ እጅግ በጣም አስደናቂ ነበረች። ሉዊስ ሱዋሬዝ ያችን ኳስ አለመጠቀሙ የሚያሳዝን ቢሆንም በዚህም የተሻለ እንግዲህ ፒኤስጂዎች በተሻለ የኳስ ፖሰስ እንዲሁም ደግሞ በተሻለ ሁሉ ነገር ማለት ይቻላል 4-0 በሆነ ውጤት በማሸነፍ ወደ ሩብ ፍጻሜ ማለፋቸውንም በትላንትናው ዕለት ማረጋገጥ የቻሉ ክለብ መሆናቸውንም አረጋግጠዋል።
ሲቪያ የውሰት ውሉን መጠናቀቁን ተከትሎ አልበርት ሳምቢሎ ኮንጋን ወደ አርሰናል መመለሳቸውን ይፋ አድርጓል። የተጫዋች እንግዲህ በሲቪያ የውሰት ጊዜውን ማሳለፍ ችሎ ነበር። ነገር ግን አሁን ወደ አርሰናል መመለሳቸውን ይፋ ማድረጋቸውን በትላንትናው ምሽት ፕሮግራም የተመለከትነው ጉዳይም ነበር። አርሰናል ለክሪስቲያን ሞስኬራ 15 ሚሊዮን ዩሮ ያቀረበ ጥያቄ ባለፈው አርብ በቫሌንሺያ ውድቅ መደረጉ ይታወሳል። አርሰናል አዲስ ከ20 እስከ 25 ሚሊዮን ፓውንድ የሚቀርብ ጥያቄን በቫሌንሺያ እሽታ እንደሚያስገኝላቸው ተስፋም አድርገዋል። በተጨማሪም ከተጫዋቹ ብቃቱ ደስተኛ ከመሆኑ በቦነስ እስከ 3-5 ሚሊዮን ፓውንድ ድረስ የመጨመር እቅድ እንዳላቸውም አንድ መረጃ ይዞት መውጣትም ችሏል። አርሰናል አሁን ደግሞ ስሙን ከኢንትራንክ ፍራንክፈርቱ አጥቂ ሁጎ ኤኪቲኬ ጋር በመያዝ መጀመሩ ነው እየተገለጸ የሚገኘው። የጀርመኑ ሚዲያ በስፋት እየተቀባበሉት እየዘገቡትም ይገኛል። ተጨባጭ እኔም ደግሞ ከታማኝ ምንጮች የወጣ አንዳንድ መረጃዎችን እንደተመለከት ነው ከሆነ አርሰናል አሁን ደግሞ ሌላኛውን አጥቂ ሁጎ ኤኪቲኬን እየተመለከተ ይገኛል። ፍራንክፈርት ለዚህ ተጫዋች እንግዲህ 100 ሚሊዮን ፓውንድ የውል ማፍረሻ መለጠፉ የሚታወስ ጉዳይ ነው። ይህም ለአርሰናል ይሆናል ተብሎ አይጠበቅም። በተለይም የሌሎቹን የቪክተር ዮኮሬሽን እንዲሁም ደግሞ የቤንጃሚን ሴስኮ 80 ሚሊዮን ዩሮ ያልከፈለ ክለብ በአሁኑ ሰዓት ላይ ለኢንትራንክ ፍራንክፈርት 100 ሚሊዮን ፓውንድ ይደራደራል ተብሎ አይጠበቅም። ኢንትራንክ ፍራንክፈርቶችም ይህን ያህል ገንዘብ ይወርዳሉ ተብሎ እንደማይጠበቅ ነው መረጃዎች እየሰፉ የሚገኙት። ቢልድም እንደዘገበው ከሆነ አርሰናል ሁጎ ኤኪቲኬን ለማስፈረም የሚያደርገውን ፉክክር ተቀላቅሏል ሲል በይፋ ማሳወቅም ችሏል። ቶማስ ፓርቴ ከአርሰናል ጋር ይለያያል። የሰሜን ለንደን ክለብ አርሰናል ከጋናዊው የመሃል ሜዳ ተጫዋች የሆነው ቶማስ ፓርቴ ጋር ለመለያየት መወሰናቸው ነው የተገለጸው። ቶማስ ፓርቴ ዛሬ ከአርሰናል ጋር ያለውን ኮንትራት ሲጠናቀቅ በነፃ ውል እንደሚለቅ ነው ይፋ የተደረገው። አርሰናል ለወራት የቶማስ ፓርቴን ኮንትራት ለማራዘም ቢነጋገሩም ሊሳካ ባለመቻሉ ለመለያየት መወሰናቸው ተዘግቧል። የ32 ዓመቱ የመሃል ሜዳ ተጫዋች ቶማስ ፓርቴ ከተወሰነ ጊዜ በኋላ ስለ ቀጣይ ማረፊያው እንደሚወስንም ተናግሯል። በዛሬው ዕለት ይፋ ይደረጋል ተብሎ የሚጠበቀውን ዝውውር ደግሞ እንመልከት። በጥር የዝውውር መስኮት ወደ ማንቸስተር ዩናይትድ ለመቀላቀል የተስማማው ዲያጎ ሊዮን በዛሬው ዕለት ሙሉ በሙሉ ለማጠናቀቅ ቤተሰቦችን ተሰናብቶ ወደ እንግሊዝ በረራ እንደጀመረ ነው የተገለጸው። በተጨማሪም ማንቸስተር ዩናይትድ የዲያጎ ሊዮንን ዝውውር በዛሬው ዕለት ይፋ ለማድረግ እንዳቀደ በሰፊው መረጃዎች እያወጡም ይገኛሉ። የታዳጊ በማንቸስተር ዩናይትድ በዚህ ዓመት እንግዲህ ተጠቃሎ ራሱን ያሳያል ተብሎ ይጠበቃል። ቲሞቲ ፎንሱ ሜንሳ ሀሳቡንም ይሰጣል። እኔ ምንጊዜም ቢሆን የማንቸስተር ዩናይትድ ደጋፊ ነኝ ምንጊዜም ቢሆን ሲል ነው የተናገረው። ዩናይትድን ስቀላቀል 16 ዓመቴ ነበር። ክለቡን የለቀቁት ደግሞ በ23 ዓመቴ ነው። በዚያ ክለብ ውስጥ ብዙ ጥሩ ጊዜያትን አሳልፍ ያለው በተለይም ደግሞ በመጀመሪያው የውድድር ዓመቴ ዋንጫዎችን ማሸነፍም ችዬ ነበር። ሁላችንም የማንቸስተር ዩናይትድ ታሪክ እናውቃለን። እያንዳንዳችን ማንቸስተር ዩናይትድ ምን ማለት እንደሆነ እናውቃለን ሲል ነው ሀሳቡንም የገለጸው። የረጅም ጊዜ ውል ለተስፈኛው ታዳጊም ሰጥቷል። ማንቸስተር ዩናይትድ ታዳጊው የካሪንግተን ታዳጊ ጄጄ ጋብሪኤል ለማንቸስተር ዩናይትድ ቤት አዲስ የረጅም ጊዜ ውል ሊፈርም እንደሆነም ተገልጿል። ምንም እንኳን በርካታ የአውሮፓ ታላላቅ ክለቦች ተጫዋቹን ለማስፈረም ፍላጎት ቢኖራቸውም ተጫዋቹ ግን በማንቸስተር ዩናይትድ ለመቆየትም ወስኗል። በመሆኑም ስምምነቱ የመጨረሻ ደረጃ ላይ ሲሆን እንደተለመደውም ለተጫዋቹ መቆየት ጄሰን ዊሎክ ከፍተኛ ሚና እንደተጫወተ ነው ፋብሪዚዮ ሮማኖ በሰፊው ማሳወቅም የቻለው። ቼልሲ ተጫዋችን ለማስፈረም መስማማቱም ነው ይፋ የተደረገው። የምዕራብ ለንደኑ ክለብ ቼልሲ ብራዚሊያውን የፊት መስመር ተጫዋች የሆነው ዣኦ ፔድሮን ለማስፈረም ከብራይተን ጋር ስምምነት ላይ መድረሳቸው ይፋ ተደርጓል። የ23 ዓመቱ የፊት መስመር ተጫዋች የሆነው ዣኦ ፔድሮ በቼልሲ እንዲሁም ደግሞ ኒውካስል ዩናይትድ ቢፈልግም ሰማዮቹ ምርጫቸው ማድረጉም ተነግሯል። ቼልሲ ለዣኦ ፔድሮ ዝውውር 50 ሚሊዮን ፓውንድ እንደሚያወጡ ሲገለጽ ተጫዋቹ የ6 ዓመት ውል እንደሚፈርምም ነው ይፋ የተደረገው። ተጫዋቹ በውድድር ዓመቱ ለብራይተን 30 ጨዋታዎችን ሲያደርግ 10 የፕሪሚየር ሊግ ግቦችን አስቆጥሮ 6 አመቻችቶ ማቀበልም የቻለ ተጫዋች ነበር። ኒውካስል ዩናይትድ ከዚህ ተጫዋች ጋር ድርድር ላይ እንደነበር ይታወቃል። በስተመጨረሻም ግን በእነዚህ 3 ቀናት ውስጥ እንግዲህ ድርድር አድርጎ ቼልሲዎች የግላቸው ማድረጋቸውን ይፋ ማድረጋቸውን በትላንትናው ምሽት ላይ ተመልክተናል። በአሁኑ ሰዓት ላይ የግላቸው ለማድረግ ሙሉ ስምምነት ላይ መድረሳቸው ነው የተገለጸው። ዣኦ ፔድሮ የሕክምና ምርመራውን ለማድረግ ከብራዚል የሚበር ሲሆን በዓለም ክለቦች ዋንጫ ቡድን ውስጥ እንደሚካተትም ይጠበቃል። ቼልሲ የፔድሮን ሁለገብነት ከግምት ውስጥ በማስገባት ለክለቦች ዓለም ዋንጫ ለማስፈረም ባለፉት 48 ሰዓታት ውስጥ ንግግሩን ያጠናከረ ሲሆን በሰኔ አጋማሽ ላይ ብቻ ፔድሮን ለማስፈረም ለመንቀሳቀስ ወስኗል ሲሉ ነበር የተገለጸው። ዣኦ ፔድሮ በሐምሌ 4 ከፓልማሬስ ጋር በሚደረገው ጨዋታ ሊሰለፍም እንደሚችል ቶክ ስፖርት እንዲሁም ደግሞ ቤን ጃኮብስ ይዘውት የወጡት መረጃም ያሳያል። ዣኦ ፔድሮ ለብራይተን 7 ጨዋታዎችን እያደረገ ሲሆን 30 ግቦች እንዲሁም ደግሞ 10 አሲስቶችን ማስመዝገብም ችሏል። በእንግሊዝ ፕሪሚየር ሊግ 40 ጎል እንዲሁም ደግሞ አሲስት በማስመዝገብ በእንግሊዝ ራሱን ያስመሰከረ ተጫዋች መሆኑ ምናልባትም ለቼልሲ እጅግ በጣም ጥሩ ጠቀሜታን እንደሚሰጥ በሰፊው እየተገለጸም ነው የሚገኘው። ሊቨርፑል በማርክ ጉይ ላይ ያላቸው ፍላጎት የሚበረታው
ክሪስታል ፓላስ የሚጠይቁትን ገንዘብ ከቀነሱ ብቻ ነው። ሊቨርፑል ከ45 እስከ 50 ሚሊዮን ፓውንድ የመክፈል አቅም የላቸውም። የገንዘቡ መጠን ከዛ በታች መሆን አለበት። ሊቨርፑል ማርክ ጉሂ ትክክለኛ ተጫዋች እንደሆነ ለመለየት ነገሩን እያጤኑበት እንደሆነ ነው እየተገለጸ የሚገኘው። ክሪስታል ፓላስ ጉሂን ለመሸጥ በራሳቸው ከፍተ ነው። ማርክ ጉሂ በክሪስታል ፓላስ ቤት ኮንትራት የመፈረም ፍላጎት የለውም። በዛውም ልክ ደግሞ በዓለም ዋንጫ ላይ ቋሚ የመሆን ሀሳብ ስላለው ምናልባት ሊቨርፑል መሄድ ከፈለገ የመጨረሻው አማራጭ ሊሆንም ይችላል። ሊቨርፑል ማርክ ጉሂን ብቻ ሳይሆን ሌሎች ተከላካዮችን እየተመለከቱም ይገኛሉ። ስፖርቲንግ ዳይሬክተር ሪቻርድ ሂውዝ በዋናኛነት ከ18 እስከ 22 ዓመት እድሜ ገደማ ያሉ ተጫዋቾች ነው ትኩረት እያደረገ የሚገኘው። ጉሂን ለማምጣት ከተቸገሩ በኳንሳ እድሜ ላይ ያለ ወይም ደግሞ እድሜው ከዛ በታች የሆነ ተጫዋች ለማምጣት ፊታቸውን ሊያዞሩም ይችላሉ። ሊቨርፑሎች በዚህ ረገድ ጆሬል ሃቶ አድናቂ መሆናቸው ነው ቤን ጃኮብስ በሰፊው እየገለጸም የሚገኘው። ምናልባት ጆሬል ሃቶ የግላቸው ለማድረግ ከአሁኑም እንቅስቃሴ ሊጀምሩበት የሚችሉበትም ሰፊ እድል እንዳለ በማመላከት ላይ የሚገኘው አንዳንድ መረጃዎችንም ተመልክተናል። ማንቸስተር ዩናይትዶች በብራዚላዊ የፊት መስመር ተጫዋች የሆነው አንቶኒ ሳንቶስ ሽያጭ ከሪያል ቤቲስ ጋር በመነጋገር ላይ ይገኛሉ። ዩናይትዶች በንግግር ወቅት ከአንቶኒ የወደፊት ሽያጭ ላይ የተወሰነ ድርሻ ማግኘት እንደሚፈልጉ ለስፔኑ ክለብ ማሳወቃቸው ተሰምቷል። ይህ አሁናዊ ሁኔታ የተጫዋቹ የገበያ ዋጋ አመርቂ አለመሆኑ ነው የተከተለው። እንግዲህ ዩናይትዶች ከተጫዋቹ ሽያጭ የተሻለ ገቢን ለማግኘት የሚሄዱበት የመፍትሄ መንገድ መሆኑ እንደተመላከተ ማይክ ኪክ ይዞት የወጣው መረጃ ያሳያል። ለዚህ ተጫዋች እስከ 40 ሚሊዮን ዩሮ ነው እየጠየቁ የሚገኙት ማንቸስተር ዩናይትዶች። ነገር ግን በዚህ ዋጋ ማንም አለመምጣቱን ተከትሎ ምናልባት ለሪያል ቤቲስ በ25 ሚሊዮን ዩሮ ድረስ ለመሸጥ አቅዷል። ነገር ግን በ25 ሚሊዮን ዩሮ የሚሸጡት ከሆነ ከዚህ ተጫዋች ቀጣይ ዋጋ እንግዲህ እስከ 50% እንግዲህ የግላቸው ለማድረግ ሙከራ ሊያደርጉ እንደሚችሉ አንዳንድ ምንጮችም እየወጡ ይገኛሉ። በአሁኑ ሰዓት ላይ በውሰት ባለፈው ዓመት የወጡ ተጫዋቾች እስካሁን ድረስ ጥያቄ እየቀረበላቸው አይደለም። ታይለር ማላሲያ በአሁኑ ሰዓት ላይ ወደ ማንቸስተር ዩናይትድ እንደሚመጣ በትላንትናው ዕለት ይፋ ተደርጓል። ዛሬ የተረጋገጠ ጉዳይ ነው በፋብሪዚዮ ሮማኖ እንዲሁም ደግሞ ጀደን ሳንቾ እንዲሁም ደግሞ ማርከስ ራሽፎርድ ጉዳይ ያሉ ነገሮች እንግዲህ እስካሁን ድረስ ምንም አይነት ጥያቄ አለመቅረባቸውን ተከትሎ ምናልባት ለማንቸስተር ዩናይትድ ፋይናንሺያል ሕግ እጅግ በጣም ከባድ ሊያደርግበት እንደሚችል ነው እየተገለጸ የሚገኘው። እስካሁን ድረስ ብቸኛ ጥያቄ የቀረበለት ተጫዋች አንቶኒ ሳንቶስ ብቻ ነው። ብራዚሊያው የማንቸስተር ዩናይትድ የመሃል ሜዳ ተጫዋች የሆነው ካርሎስ ካሴሜሮ በሚቀጥለው የውድድር ዘመን በማንቸስተር ዩናይትድ ለመቆየት መዘጋጀቱ ተሰምቷል። ካርሎስ ካሴሜሮ በእንግሊዝ ፕሪሚየር ሊግ መቆየቱ በብራዚል 2026 የዓለም ዋንጫ ቡድን ውስጥ የመካተት እድሉን እንደሚጨምር ያምናል ብሎ ያስባል። ባለፉት ቀናት ካርሎስ ካሴሜሮ ከሳውዲ አረብ ክለብ የሆነው አልናስር ጋር ስሙ ሲያያዝ መቆየቱ አይዘነጋም። በአሁኑ ሰዓት ላይ ግን የተጫዋች ወደ ሌሎች ክለብ ምንም አይነት የመሄድ ፍላጎት እንደሌለው ሚረር ይዞት የወጣው መረጃም ያሳያል። ስካይ ስፖርት ይዞት የወጣው መረጃን ስንመለከት ደግሞ አንድሬ ኦናና በዚህ ክረምት በማንቸስተር ዩናይትድ ውስጥ ሊለቃል ተብሎ የሚጠበቅ ተጫዋች ነው። ይህ ተጫዋች በሽያጭ ሳይሆን በውሰት ይለቃል የሚል መረጃን ስካይ ስፖርት ይዞት የወጣው መረጃም ነው እያሳየ የሚገኘው። ይህ ተጫዋች ምናልባት በውሰት የሚለቅ ከሆነ ደግሞ ሌሎች ተጫዋቾቻቸውን ሊመለከቱ ይችላሉ። እንደ ኤሚሊያኖ ማርቲኔዝ እንዲሁም ደግሞ ዲያጎ ኮስታ የመሳሰሉ ተጫዋቾችን የግላቸው ለማድረግ ሊጥሩ እንደሚችሉ መረጃዎች እየወጡ ይገኛሉ። የአንድሬ ኦናና ጉዳይ ግን በአሁኑ ሰዓት ላይ በውሰት የመውጣት እድሉ ሰፊ ነው ሲል ታማኙ ጋዜጠኛ እንዲሁም ደግሞ ታማኙ ጋዜጣ ስካይ ስፖርት ይዞት መውጣትም ችሏል። ኤንዞ ማሬስካ በቡድኔ ኮርቻለሁ ሲሉ ነው የተናገሩት። የለንደን ክለብ ቼልሲ ቡድናቸው በክለቦቻቸው የዓለም ዋንጫ ቤኔፊካ ላይ ባሳየው እንቅስቃሴ ኮርቻለሁ ሲሉም ነው የተደመጡት። በጣም ኮርቻለሁ በማለት የገለጹት ማሬስካ ለ85 ደቂቃዎች አቋማችን እየተለየ ነበር፣ ጨዋታው ለረጅም ሰዓታት መቋረጡ ቀላል ነገር አይደለም በማለትም ተናግሯል። ቡድኑ ጨዋታው ከቆመበት ቀጥሎ ያስመዘገበው ድል የተገኘ ውጤት የሚገባን ነው ሲሉ ነው የገለጹት። በስተመጨረሻም ወደ 8 ውስጥ ገብተናል፣ በጣም ደስተኞች ነን ሲል አሰልጣኝ ኤንዞ ማሬስካ ጨምረው የተናገሩት ጉዳይ ነው። ቼልሲ ለቀጣይ ጨዋታ በቂ የእረፍት ጊዜ እንደሚያገኙ ሲገለጽ ከፓልማሬስ ጋር ለሚያደርጉት ጨዋታ 6 ቀናትም ይኖራል። ቡድኑ ቀጣይ ጨዋታውን ወደሚያደርግበት ሊንከን ፋይናንሻል ፊልድ የ500 ማይል ጉዞን የሚያደርግ እንደሚሆን ነው ይፋም የተደረገው። ከጨዋታው በኋላ እንግዲህ አስተያየታቸውን የሰጡት አሰልጣኝ ኤንዞ ማሬስካ አሜሪካ ለእግር ኳስ ትክክለኛ ቦታ አይደለችም ሲሉ ነው የተናገሩት። የዓለም ክለቦች ዋንጫን እያስተናገደች የምትገኘው አሜሪካ በአየር ንብረት ምክንያት እስከ 9 የሚጠጉ ጨዋታዎች ተቋረጡ ተመልክተን ነበር። የቼልሲ ዋና አሰልጣኝ የሆኑት ኤንዞ ማሬስካ አወዳዳሪ አካል ሲተቹ ደካማ ዝግጅት ሲሉም ነው የገለጹት። ይህ ቀልድ ነው፣ ይህ እግር ኳስ አይደለም የሚሉት ኤንዞ ማሬስካ አክለውም አሜሪካ የእግር ኳስ ውድድርን ለማዘጋጀት ትክክለኛ ቦታ አትመስለኝም በማለትም ተናግሯል። ጨዋታዎች የሚቋረጡት ለደህንነት መሆኑ እንደሚገነዘቡ ያሳወቁት አሰልጣኙ ለ2 ሰዓታት አንድ ጨዋታ ማቋረጥ ኢፍትሐዊ ነው ሲሉ ነው የገለጹት። 7 እንዲሁም ደግሞ 8 ጨዋታዎች ሲቋረጡ መመልከት የእግር ኳስ ውድድርን ለማዘጋጀት ትክክለኛ ቦታ አለመሆኑን ያሳያል ሲሉም ነው የተናገሩት። የቼልሲም ጨዋታ እንግዲህ ለ2 ሰዓታት ያክል መቋረጡን በትላንትናው ምሽት ላይ እንዲሁም ደግሞ በዛሬው ሌሊት ላይ የነበረው ጨዋታ ላይ ተመልክተንም ነበር።
የምዕራብ ለንደኑ ክለብ ቼልሲ አርጀንቲናዊውን ግብ ጠባቂ ኤሚሊያኖ ማርቲኔዝን በ45 ሚሊዮን ፓውንድ እንዲያስፈርሙት እድሉ ቀርቦላቸዋል። ነገር ግን ኤሚሊያኖ ማርቲኔዝ ወደ ማንቸስተር ዩናይትድ መሄድን ይመርጣል ሲል ዘገባው የሚር ነው። በአሁኑ ሰዓት ላይ በተለይም የማንቸስተር ዩናይትድ በረኛ የሆነው አንድሬ ኦናና በውሰት የመውጣት እድል ካለው ተጫዋች ወደ ማንቸስተር ዩናይትድ የመሄድ እድል ይኖሯል። ነገር ግን ማንቸስተር ዩናይትዶች ለዚህ ተጫዋች እስከ 45 ሚሊዮን ፓውንድ ያወጣሉ ተብሎም አይጠበቅም። ኤሚሊያኖ ማርቲኔዝ በእርግጥ ወደ ማንቸስተር ዩናይትድ መሄድም ይፈልጋል። ይህ የ31 ዓመት አርጀንቲና የግብ ጠባቂ ማንቸስተር ዩናይትድን የመቀላቀል ከፍተኛ ፍላጎት እንዳለው ከዚህ በፊትም ገልጾም ነበር። ቼልሲዎች የዣኦ ፔድሮን ዝውውር በማሳለጥ ንግግሮችን አጠናክሯል። ቼልሲዎች ጄሚ ባዮጊተንስን ካስፈረሙ በኋላ የሕክምና ምርመራው ካደረጉ በኋላ በዣኦ ፔድሮ ትኩረት እንዳደረጉ ነው የተገለጸው። ኒውካስል ያቀረቡት ሁለት ጥያቄዎች በብራይተን ውድቅ ተደርጓል። እናም አሁን ላይ የቼልሲ ዝውውሩን ለመጨረስ ተስፋ እንዳደረጉ ፋብሪዚዮ ሮማኖ ይዞት የወጣው መረጃ ያሳያል። በእርግጥ እስካሁን ድረስ ምንም አይነት ድርድር አልተካሄደም። ነገር ግን ፍላጎታቸው እጅግ በጣም ከፍ እያለ ነው። በዚህም የተነሳ የግላቸው ለማድረግ ይፈልጋሉ። በተለይም የተጫዋች እንግዲህ ከኤንዞ ማሬስካ አጫወት ስልት ጋር እጅግ በጣም የሚስማማ ተጫዋች መሆኑ ነው የተገለጸው። የአጥቂ ስፍራ ተጫዋች ይሁን እንጂ በመከላከል ረገዱ እጅግ በጣም ጥሩ የመከላከል አቅም እንዳለው ነው ዣኦ ፔድሮ እየተነገረ የሚገኘው። በዚህም የተነሳ እንግዲህ የግላቸው ለማድረግ አሰልጣኝ ኤንዞ ማሬስካ ይሰራሉም ተብሏል። ማርክ ጉሂ በሊቨርፑል ቤት እስከ 2030 ድረስ የሚያቆየውን ውል ለማስፈራረም ከስምምነት ላይ ደርሷል ይለናል። ይህ መረጃ ደግሞ ሁለቱ ክለቦች አሁን ላይ ስምምነቱን ለማጠናቀቅ እየሰሩ እንደሚገኙ ኒኮሎ ሻር ይዞት የወጣው መረጃ ያሳያል። ከዚህ በፊት አርሰናል ተጫዋች ፈላጊ ነበር፣ ቼልሲም እንዲሁ ጥያቄ ማቅረቡን ተመልክተንም ነበር። በስተመጨረሻም ግን በዚህ ዓመት እጅግ በጣም ጥሩ እንቅስቃሴን እያደረጉ የሚገኙት እንዲሁም ደግሞ ሶስት ተጫዋቾችን ማስፈረም የቻሉት በአሁን ሳሌ አራተኛ ለመድገም እየሞከሩ የሚገኙት የአርኔ ስሎቱ ሊቨርፑል በአሁን ሳሌ እንግዲህ የተከላካይ ስፍራ ተጫዋች ደግሞ ለመጨመር ከጫፍ መድረሳቸው ነው የተገለጸው። ባለፈው ዓመት በክሪስታል ፓላስ ቤት እጅግ በጣም ድንቅ አቋሙን እያሳየው እንዲሁም ዋንጫ እንዲያነሱ ዋና ምክንያት የነበረው እንዲሁ በእንግሊዝ ፕሪሚየር ሊግ ደግሞ ዋና ተመራጭ የሆነው ማርክ ጉዩ በሊቨርፑል ቤት ተመራጭ ተጫዋችም ሆኗል። በአሁኑ ሰዓት ላይ በስምምነት ላይ መድረሳቸው እንዲሁም ደግሞ እስከ 2030 ድረስ የ5 ዓመት ኮንትራት እንደሚፈራረም ነው መረጃዎች እየወጡ ይገኛሉ። በአሁኑ ሰዓት ላይ ተጫዋች በስንት ይፈረማል የሚለው ምንም ያልተገለጸ ነገር ሲሆን ስምምነት ላይ እንደደረሰ ብቻ ኒኮሎ ሻራ ይዞት የወጣው መረጃ በሰፊውም እያመላከተም ይገኛል። ሊቨርፑል ሶስት ተጫዋቾችን ማስፈረም ችሎ ነበር። በተለይም ሁለት ተጫዋቾችን ከጀርመን አንድ ተጫዋችን ደግሞ ከዚሁ ከእንግሊዝ ፕሪሚየር ሊግ ማስፈረም የቻለው ሊቨርፑል አሁን ደግሞ ሌላኛውን የእንግሊዝ ፕሪሚየር ሊግ ተጫዋች ማርክ ጉሂን የግላቸው ለማድረግ ከጫፍ መድረሳቸው በይፋም ወጥቷል። በአሁኑ ሰዓት ላይ የዋትፎርድ የ18 ዓመት በታች አካዳሚ በማሰልጠን ላይ የሚገኘው የቀድሞ የበርንማውዝ ተጫዋች ቻርሊ ዴቪስ ከቼሪዎቹ ስላልመለጠው አዲሱ ፈራሚ ሚሎስ ኪርኪስ ሀሳቡንም ሰጥቶ ነበር። እንደማስበው ከሆነ በጣም ጥሩ የሚባል የግራ ተመላላሽ ተጫዋች ነው። አሁንም እድሜው ለጋና ብዙ ራስን ማሻሻል ማድረግ የሚኖርበት ተጫዋች እንደሆነ ይታወቃል። አጫወቱም በማጥቃት ላይ ያተኮረና ባገኘው አጋጣሚ ሁሉ ወደፊት ለማጥቃት የሚተጋ ተጫዋችም ነው። እናም ከቡድኑ ጋር ከሚኖረው አስተዋጽኦ አንጻር ትልቅ ተዋናይ ይሆናል ብዬ አስባለሁ ሲል ተናግሯል። ጨምሮም እንግዲህ እናም በውስጡ ትልቅ አቅም ያለው ተጫዋች ነው። አሁንም ራሱን በትልቅ ደረጃ ማጎልበት ይኖርበታል ሲል ነው ሀሳቡን በሰፊው ማጠናከርም የቻለው። የቀድሞ የሊቨርፑል አሰልጣኝ የነበሩት የርገን ክሎፕ በአሁኑ ሰዓት ላይ በመከናወን ላይ ያለውን የዓለም ክለቦች ዋንጫን በተመለከተ ውድድሩን ተችተውታል። በእግር ኳስ ታሪክ የተደረገ አስጠሊታው ትግበራ ሲሉ ነው የተናገሩት። እንዳሉትም አንድ የኤንቢኤ ወይም ደግሞ የቅርጫት ኳስ ተጫዋች በተጫወተበት አጋጣሚ ሁሉ በርከት ያለ ገንዘብ እንዲሁም ደግሞ የውድድር ዓመቱ ሲያልቅ የ4 ወራት እረፍትን ያጋጥመዋል። ልንገርህ ቨርጂል ቫን ዳይክ ግን እንደዚህ አይነት ጥቅማ ጥቅሞችን ራሱ በህይወቱ አላየም ሲል ነው የተናገረው። እንደ ዓለም ክለቦች ዋንጫ ያሉ የውድድር መድረኮች በተጫዋቾች የአነስተኛ እረፍት ላይ ተጋፍተው መከናወን የለባቸውም። ይህ ነገር ደግሞ ለእግር ኳስ እጅግ በጣም ጠንቅ ነው ሲሉ ሀሳባቸውን ሰጥቷል። የቀድሞ የሊቨርፑል አሰልጣኝ የሆኑት የርገን ክሎፕ አርሰናል ሮድሪጎን በግራ ክንፍ ላይ በነጻነት መጫወት የሚችልበትን ስፖርታዊ ፕሮጀክት ሊያቀርብለትም ተዘጋጅቷል። አርሰናሎች አሁን ላይ የሮድሪጎን ሁኔታ እስኪወሰን ለመጠበቅ ተዘጋጅቷል ሲል ዘ አትሌቲክስ ይዞት የወጣው መረጃ ያሳያል። ሮድሪጎ በአሁኑ ሰዓት ላይ የሚፈልገው የመጫወቻ ጊዜ እንደሆነ ነው እየተገለጸ የሚገኘው። በእርግጥ ከሎስ ብላንኮች ጋር የመለያየት ከፍተኛ ፍላጎት የለውም። በዛ ቦታ ላይ የመሰለፍ እድል ካለው እንዲሁም ደግሞ የመሰለፊያ ደቂቃዎችን የሚያገኝ ከሆነ እዛቸው ሎስ ብላንኮቹ የመቆየት ከፍተኛ ፍላጎት አለው ይህ የ24 ዓመት ብራዚላዊ ተጫዋች ሮድሪጎ ጎዥ። ነገር ግን ይህ ነገር የሚያውን ከሆነ ምናልባትም ከሎስ ብላንኮች ጋር የመለየት ከፍተኛ ፍላጎትም አለው። ይህንንም ነገር በመረዳት ይመስላል አርሰናሎች እንግዲህ በዛ ቦታ ላይ በነጻነት የመጫወት የሚችልበትን ፕሮጀክት ሊያቀርቡለት እንደተዘጋጁ እንዲሁም ደግሞ የተጫዋች የሚለቅ ከሆነ እስከ 80 ሚሊዮን ፓውንድ እንዲሁም ደግሞ እስከ 90 ሚሊዮን ፓውንድ ድረስ የማውጣት ገንዘብ በማውጣት የግላቸው ለማድረግ እንደሚፈልጉ ከአሰልጣኝ ሚኬል አርቴታ ትዕዛዝ እንደወጣ መረጃዎች በሰፊው እየወጡ ይገኛሉ። በአርሰናል ቤት
ቲም ቶክ ይዞ ሲወጣው መረጃን ደግሞ ስንመለከት ፉላም ሪስ ኔልሰንን እንዲሁም ደግሞ ኦሌክዛንደር ዚንቼንኮን አንድ ላይ ለማስፈረም እያቀዱ መሆኑ ነው የተዘገበው። እነዚህ ሁለቱ ተጫዋቾች ከአርሰናል ይለቃሉ ተብሎ የሚጠበቁ ተጫዋቾች ናቸው። ኦሌክዛንደር ዚንቼንኮ ባለፈው ዓመት ላይ በርካታ ጊዜዎችን መሰለፍ አልቻለም። በተለይም ማይክል ሉዊስ ስኬሊ ራሱን ካሳየ በኋላ እንግዲህ የተጫዋች በዛ ቦታ ላይ ራሱን ማሳየት አልቻለም። ከአሁኑ ሰዓት ላይ ጀምሮ ደግሞ ከአርሰናል ጋር ይለያያል ተብሎ የሚጠበቅም ተጫዋች ነው። ፉላም የነዚህ የሁለቱ ተጫዋቾች ፈላጊ መሆናቸውን ቲም ቶክ አገኘሁት ባለው መረጃ ይዞት ወጥቷል። የስፖርቲንግ ሊዝበኑ ፕሬዚዳንት የሆኑት ቫራንዳስ በቪክተር ዮኮሬሽ ላይ ሀሳባቸውን ሰጥተዋል። ዋጋው ስንት እንደሆነ አልነግርም፣ ተጫዋቹ ራሱ ያውቀዋል። ቪክተር ዮኮሬሽ በ60 ሚሊዮን እንዲሁም ደግሞ ተጨማሪ 10 ሚሊዮን እንደማይለቅ እነግርሃለሁ፣ በዚህ ላይ ዋጋ አይሄድም ሲሉ ነው የተናገሩት። የስፖርቲንግ ሊዝበኑ ፕሬዚዳንት የሆኑት ፍሬድሪኮ ቫራንዳስ እኛ የቪክተር ዮኮሬሽን ህልም ላይ አንቆምም፣ ግን በቅርበት ሳምንታት ውስጥ ገበያውን ስንከታተል ቆይተናል። እናም ከቪክተር ዮኮሬሽ በ6 ወር የሚያንሱት ማርቲን ዙቢሜንዲ እንዲሁም ደግሞ ማቲያስ ኩኛ በ75 ሚሊዮን ዩሮ በላይ ሲዘዋወሩ አይቻሉም። ስለዚህ እኛ ማንን በ65 ሚሊዮን ዩሮ የምንለቀው ይህ ነገር አይሆንም ሲል ነው እንደገና ሀሳባቸውን እየገለጹ የሚገኙ። ተጫዋቹ ደግሞ በ60 ሚሊዮን ፓውንድ ቃል ገብታቸው ይልኛል፣ ይህ ነገር ሊከናወን ይገባል፣ አለበለዚያ አመጻለሁ የሚሉ ነገሮችን በርካታ ጊዜ እየተነሳ ይገኛል። ወደ ፕሪሲዝንም ይመለሳል ተብሎ የማይጠበቀው ቪክተር ዮኮሬሽ በአሁኑ ሰዓት ላይ ከቫራንዳስ ጋር እጅግ በጣም ለውስጥ እንዲሁም ደግሞ እሰጥ አገባ ውስጥ መግባቱ ነው የተመለከተው። ማንቸስተር ዩናይትድ እንዲሁም ደግሞ አርሰናል የደዚህ ተጫዋች ፈላጊ ነው። ተጫዋቹ ወደ አርሰናል የሚሄድ ከፍተኛ ፍላጎትም አለው። አርሰናል በእርግጥ ይህንን ነገር ይፈልጓል። ነገር ግን እስከ 75 እና 80 ሚሊዮን ፓውንድ ወይም ደግሞ ዩሮ ያወጣል ተብሎ ነው የማይጠበቀው። ስፖርቲንግ ሊዝበኖች ደግሞ በ60 ሚሊዮን ዩሮ ወይም ደግሞ በ65 ሚሊዮን ፓውንድ ይለቁታል ተብሎ እንደማይጠበቅ ነው በአሁኑ ሰዓት ላይ በሰፊው እየወጡ የሚገኙት። ይህም ነገር መጨረሻው ምን እንደሆነ አብረን የምንመለከተው ነው የሚሆነው። ታሪካዊ ሊሆን እንደሚችል የሚጠበቀው የአርሰናል የዝውውር መስኮት የፊታችን ማክሰኞ ጁላይ 1 ይከፈታል። በእርግጥ ይህ የዝውውር መስኮት መከፈቱን ነግረናቸዋል። ነገር ግን ጁላይ 1 ያልንበትን ምክንያት ስናስረዳቸው እንግዲህ በፋይናንሻል አሰራሮች ምክንያት ከነጻ የዝውውር ተሳትፎ ተቃርቦ የትልልቅ ዝውውሮችን ቅድመ ሁኔታ በውስጥ መስመር እያሰበረ መንገዶችንም እየጠረገ የነበረው የተጫዋቾችን ዝውውር ጭምር አክቲቭ ለማድረግ የሰኔ ወርን ፍጻሜ የሚጠበቅ ይሆናል አርሰናል ማለት ነው። ከአንድሪያ በርታ ኤሚሬትስ መክተም በኋላ በአርሰናል ታሪካዊ ሊሆን ይችላል የተባለውንና በብዙ ተስፋ የተደረገለትን የሚኬል አርቴታ ፕሮሰስ ፍሬያማ ወደ መሆን ያሸጋግራል ተብሎ የሚጠበቀው የክረምት ዝውውር እቅድ በተሟላ መንገድ ተግባራዊ የሚደረገው ከዚህኛው ሳምንት ጀምሮም ይሆናል። በአርሰናል ቤት የቡድኑ የማጥቃት አክቲቪቲ ችግር የሚቀርፍ እንዲሁም ደግሞ በአንዳንድ ዲፓርትመንቶች አርሰናል ያለበትን ትልቅ የመሻሻል ዝውውሮችን እንደሚያደርግ እየጠበቀ የነበረው አንድሪያ በርታ የግብ ጠባቂ አማካይ ክፍሉን ድክመት ከሞላ ጎደል አሟልቶ ቀሪውን ተግባሩን ዝውውሮቹን ኦፊሻል ማድረግ ብቻ ሲሆን በቀጣይ ላለፉት ወራት በጥልቀት ዝግጅት የተደረገበትን አጥቂ መስመሩን የማጠናከር ስራዎች እንደሚሰሩ ይጠበቃል። በስብስብ ውስጥ ያሉ ተጫዋቾችን ውል ማራዘም እንዲሁም ደግሞ አንድ ተከላካይ ማስፈረም እንዳለም ሆኖ ማለት ነው። የቫሌንሲያ ዋና ስራ አስፈጻሚ የሆነው ሮድ ጉሌት እንደገለጸው የሞስኬራ ዋጋ አርሰናል ካቀረበው ከፍ ያለ ነው። ቫሌንሲያ የሚያስማማ ዋጋ ከቀረበላቸው ወይም ደግሞ ተጫዋቹ መልቀቅ ከፈለገ የመሸጥ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። በአሁኑ ሰዓት ላይ አርሰናል 20 ሚሊዮን ዩሮ ያቀረበ ሲሆን እስከ 25 ሚሊዮን ፓውንድ እንደሚፈልጉ ነው እየተገለጸ የሚገኘው። በአሁኑ ሰዓት ላይ ከተጫዋቹ ጋር ስምምነት ላይ መድረሳቸውን በዛሬው ዕለት ፋብሪዚዮ ሮማኖ ይፋ ማድረግም ችሏል። አርሰናል እንዲሁም ደግሞ ተጫዋቹ በግል ጥቅማጥቅሞች ጉዳይ ሁሉንም እየጨረሱ ሲሆን ከቫሌንሲያ ጋር ያለው የዝውውር ገንዘብ ሂሳብ ብቻ ንግግር ላይ እንደሚቀርብ ነው በአሁኑ ሰዓት ላይ በሰፊ እየቀረበ የሚገኘው። ይህም የማይቀር ይመስላል ሲል ፋብሪዚዮ ሮማኖም ገልጾታል። ሉዊስ ስኬሊ ሜዳ ላይ ካለ ደህንነት ይሰማኛል ሲል ጋብሪኤል ማጋሌስ ተናግሯል። ብራዚላዊ የአርሰናል ተከላካይ ስፍራ ተጫዋች ነው ጋብሪኤል ማጋሌስ ለሉዊስ ስኬሊ ትልቅ አድናቆት እንዳለው ተናግሯል። እሱ ሜዳ ላይ ካለ ደህንነት ይሰማኛል ሲል ጋብሪኤል ማጋሌስ በቡድኑ አጋሩ ላይ ያለውን መተማመንም ነው የገለጸው። ሉዊስ ስኬሊ አስደናቂ ብቃት ያለው ተጫዋች ነው ሲል የገለጸው ጋብሪኤል ማጋሌስ ሜዳ ላይ ካለ ለቡድኑ በራስ መተማመን እንደሚጨምርም ነው የተናገረው። እንግሊዛዊ ተጫዋች ሉዊስ ስኬሊ በአርሰናል ቤት ለተጨማሪ 5 ዓመታት ለመቆየት ውሉን ማራዘሙ የሚታወስ ጉዳይ ነው። አዲሱ ፈራሚን ማርቲን ዙቢሜንዲን በአርሰናል ቤት ምን ይጨምራል፣ ምን ይቀንሳል፣ ምን ያስፈልገዋል የሚለውን ደግሞ በአሁን ሰዓት ላይ በሰፊው እንመልከት። ማርቲን ዙቢሜንዲ ወደ አርሰናል መምጣት ለረጅም ጊዜ በፊት ሲጠበቅ የነበረ ሲሆን የዝውውር የአርቴታን ታክቲካዊ እቅድ የበለጠ የሚያጠናክር ነው። ማርቲን ዙቢሜንዲ በዋናነት የተከላካይ አማካይ ወይም ደግሞ ዲፌንሲቭ ሚድፊልደር ሆኖ የሚጫወት ሲሆን የእሱ አጫወት ስልት ከሰርጂዮ ቡስኬት እንዲሁም ደግሞ ሮድሪጋ ሲወዳደርም ይታያል። አርሰናል በመሃል ሜዳው ላይ ኳስን የማሰራጨት ጨዋታን የመቆጣጠር እንዲሁም ደግሞ የኋላ መስመርን የመጠበቅ አቅሙን ለማሳደግ ማርቲን ዙቢሜንዲን እንደ ቁልፍ ተጫዋች ይመለከቷል። በዚህም የተነሳ ነው እንግዲህ ይህን ተጫዋች ከፊርማ ውጪ ሁሉ ነገር እንደጨረሰ እየተገለጸ የሚገኘው። መቶም ፍላይ ኤምሬትስን እንደ ጎበኘ ከዚህ በፊት
ነግረናችሁም ነበር። ማርቲን ዙቢሜንዲ በአርሰናል ቤት ምን ይጨምራል የሚለውን እያንዳንዱን ቦታዎች እያነሳን ደግሞ እንመልከት። ማርቲን ዙቢሜንዲ ለአርሰናል የመሃል ሜዳ እጅግ ወሳኝ የሆነ አዲስ ነገር እንደሚጨምር ይጠበቃል። የ26 ዓመቱ ስፔናዊ ተጫዋች በአርቴታ ስር ታክቲክ ውስጥ እንደ ትልቅ አማካይ ወይም ደግሞ 6 ቁጥር ተጫዋች ተብሎ ይጠበቃል። ዲፕሌይንግ ፕሌይሜከር ሆኖ እንደሚጫወት ነው እየተገለጸ የሚገኘው። የእሱ ዋና ሚና ኳስን ከኋላ በመቀበል ንጹህ የኳስ ስርጭት በመፍጠር እንዲሁም ደግሞ በመከላከል ረገድ አስተማማኝነትን መፍጠር ነው። ይህ ተጫዋች በአርሰናል ቤት የሚጠበቅበት የኳስ ስርጭት እንዲሁም ደግሞ የጨዋታ ግንባታን ስንመለከት ፖዚሽን እንዲሁም ደግሞ ቢውልዳፕን በዚህ ተጫዋች ይጠበቃል። ማርቲን ዙቢሜንዲ በኳስ ቁጥጥር ላይ እጅግ በጣም ጥሩ ብቃት አለው። አርቴታ ኳስን ከኋላ ተነስቶ ጨዋታዎችን የመገንባት ፍላጎት ስላለው ማርቲን ዙቢሜንዲ በዚህ ረገድ ትልቅ እገዛን ያደርጋል ተብሎ ነው የሚጠበቀው። የቅብብል ትክክለኛነት ወይም ደግሞ ፓስ አኩሬሲን በ2024/25 የውድድር ዘመን ምንጮች እንደሚያመለክቱ ወይም ደግሞ ኦፕታ እንዳስቀመጠው ከሆነ 84% የቅብብል ትክክለኛነት ነበረው። ምንም እንኳን እንደ ቶማስ ፓርቴ 87.3 ወይም ደግሞ እንደ ዲክላን ራይስ 89.9 ካለው የአርሰናል የመሃል ሜዳ ተጫዋቾች በትንሹ ያነሰ ቢሆንም የእሱ ቅብብሎች በዋነኛነት ወደፊት የሚሄዱ እንዲሁም ደግሞ የጨዋታውን ፍሰት የሚያጠናቅፉ ወይም ደግሞ የሚያቀላጥፉ ናቸው። ፕሮግሬሲቭ ቅብብሎችን ደግሞ ስንመለከት ማርቲን ዙቢሜንዲ በ90 ደቂቃ በአማካይ 5.51 ፕሮግሬሲቭ ቅብብሎችን አሉት በ2024/25 የውድድር ዘመን ማለት ነው። የቁጥር ኳስን ከሜዳ አጋማሽ ወደ ተጋጣሚ ግብ አካባቢ በማድረስ ረገድ ያለውን ብቃት ያሳያል። ይህም ደግሞ ራይስን የበለጠ ወደፊት እንዲሄድ እንዲሁም ደግሞ የማጥቃት ሚና እንዲጫወት ሊያደርገው እንደሚችል ነው ካሁኑ እየተገመተ የሚገኘው። የመጨረሻው ሶስተኛ የሜዳ ክፍል ላይ ቅብብሎች ፓስ ኢንቱ ዘ ፋይናል ሰርድ ላይ በአማካይ 4.87 ቅብብሎችን በ90 ደቂቃ ወደ ተጋጣሚ የሚያደርስ ሶስተኛ የሜዳ ክፍል ላይ እያደርሳል ተብሎ የሚጠበቅ እንዲሁም ደግሞ እስካሁን ድረስ ያሉት ስታቲክሶች ይህንን ያመላክታሉ። የቁጥር ኳስን ወደ አደገኛ ዞኖች የማድረስ ችሎታውን ያሳያል። የግፊት መቋቋም ደግሞ ስንመለከት ማርቲን ዙቢሜንዲ ግፊት ላይ ሆኖ እንኳን ኳስን የመቀበል እንዲሁም ደግሞ በድፍረት ወደፊት የማቀበል ችሎታው ከፍተኛ ነው። ይህም በአርሰናል በተጋጣሚ ፕሬስ ሆኖ እንኳን ኳስን በቀላሉ እንዳያጣ ይረዳዋል ተብሎ የሚጠበቅበት ሌላኛው አድቫንቴጅ እንደሆነ ነው የተገለጸው። የመከላከል ብቃት እንዲሁም ደግሞ አቋቋምን ወይም ደግሞ ዲፌንሲቭ ፓወር እንዲሁም ደግሞ ፖዚሽናል ኢንተለጀንስን ደግሞ በዚህ ተጫዋች ላይ ስንመለከት ማርቲን ዙቢሜንዲ አካላዊ ጥንካሬው ጎልቶ የማይታይ ቢሆንም በታክቲካዊ እውቀቱ እንዲሁም ደግሞ ትክክለኛ አቀማመጡ በመከላከል ረገድ በጣም ውጤታማም ያደርገዋል። ታክሎቹ ወይም ደግሞ ታክልስ ወን ላይ በ2024/25 ኦፕታ እንዳስቀመጠው የውድድር ዘመን ላይ በአማካይ 2.15 ታክሎችን በየ90 ደቂቃው ይወርዳል። የታክል ስኬት ምጣኔው ደግሞ 52.9% ሲሆን በተለይም ተጋጣሚን ኳስ ይዞ በሚያልፍበት ጊዜ ኳስን የመንጠቅ ስኬታማነቱ ወይም ደግሞ ምጣኔው 63.6% ነው። ይህም እንደ ቶማስ ፓርቴ 61.1 እንዲሁም ደግሞ እንደ ዲክላን ራይስ 43.2 የነበሩ አርሰናል አማካዮች የተሻለ እንደሆነ ነው ስታቲክሶቹ የሚያመላክተን። በእርግጥ ይህ ቁጥሮች በእንግሊዝ ፕሪሚየር ሊግ የተካሄዱ አይደለም፣ በስፔን ላ ሊጋ የሚተቆርጡ ወይም ደግሞ የተደረጉ ኳሶች መሆናቸው ነው የተመለከት ነው። ኳስ ማቋረጥ ወይም ደግሞ ኢንተርሴፕሽንን በአማካይ ስንመለከት 1.31 ኳስ ማቋረጦችን በ90 ደቂቃ ያከናውናል። ይህም የሚያሳየው የጨዋታዎችን ፍሰት የማንበብ የተጋጣሚን የቅብብል መስመር የመዝጋት ብቃትን ያሳያል። ክሊራንሶችን ደግሞ ስንመለከት በአማካይ 2.65 ክሊራንሶችን በ90 ደቂቃ ያደርጋል። ይህም እንደ ፓርቴ 1.5 ወይም ደግሞ እንደ ዲክላን ራይስ 1.5 ካሉ የአርሰናል አማካዮች በእጅጉ የተሻለ ነው። ይህም ከላይ ሆኖ ለመከላከል መስመሩን ያለው አስተዋጽኦ እንደሚያሳይ ነው ቁጥሮቹ ኦፕታ ማስቀመጥ የቻለው። የመሬት ላይ ፍልሚያ ስኬቶችን ግራውንድ ዱል ሰክሰስን ደግሞ ስንመለከት ማርቲን ዙቢሜንዲ በመሬት ላይ የሚደረጉ ፍልሚያዎችን 60.33 ስኬት ምጣኔም አለው። ይህ ከዲክላን ራይስ 49.08 እንዲሁም ደግሞ ከቶማስ ፓርቴ 58.56 ይበልጣል። ይህም ከሁለቱ በአሁኑ ሳሌ ከአርሰናል የሚገኙ ተጫዋቾች የተሻለ መሆኑን ያሳያል። የአየር ላይ የፍልሚያ ስኬቶችን ደግሞ ስንመለከት ኤሪያል ዱዋል ሰክሰስን ደግሞ ስንመለከት ምንም እንኳን ቁመቱ 1.81 ሜትር ቢሆንም ዙቢሜንዲ በአየር ላይ ፍልሚያዎች እጅግ በጣም ውጤታማ ነው። የአየር ላይ ፍልሚያዎች ስኬት ምጣኔውን ስንመለከት 61.7% ሲሆን ይህም ከቶማስ ፓርቴ 54.2 እንዲሁም ደግሞ ከዲክላን ራይስ 56.4 የተሻለ ነው። እነዚህ ሁለቱ ተጫዋቾች እንግዲህ በቁመት ደረጃ ሲታዩ ከማርቲን ዙቢሜንዲ የተሻሉ ናቸው። ነገር ግን እየተጫዋች ምንም እንኳን አጠር ያለ ቢሆንም የሚያሳየው ስታቲክስ እንዲሁም ደግሞ አጫዋቱ እጅግ በጣም ለዚህ የተሻለ በተለይም በኤሪያል ላይ የተሻለ መሆኑን ያሳያል። የጨዋታ ተጽዕኖ እንዲሁም ደግሞ በአርሰናል የሚጠበቀውን ሚና ደግሞ ስንመለከት ዙቢሜንዲ በሪያል ሶሲዳድ በ236 ጨዋታዎች ተሳትፏል። 10 ጎሎችን ሲያስቆጠር 9 ደግሞ የግብ እድሎችን ፈጥሯል። ምንም እንኳን በግብ ማስቆጠር ወይም ደግሞ በግብ ማቀበል ላይ ቀጥተኛ አስተዋጽኦ ባያደርግም ለምሳሌ በ2023/24 የውድድር ዘመን አንድ ግብ እንዲሁም ደግሞ 0.15 ኤክስፔክትድ አክሲስ ወይም ደግሞ ኤክስጂ ነበረው።
የእሱ ሚና ከኋላ ሆኖ የጨዋታዎችን ሚዛን መጠበቅ እንዲሁም የቡድንን የማጥቃት ሽግግሮችን ንጹህ ማድረግ ላይ ነው። ዲክላን ራይስን ነጻ ማድረግ ላይ ደግሞ ስንመለከት ማርቲን ዙቢሜንዲ በ6 ቁጥር ሚና ሲጫወት ዲክላን ራይስ ወደ ቀድሞ ቦክስ ቱ ቦክስ ሚናው የበለጠ ነጻነትን ያገኛል። ራይስ ወደፊት እየገፋ ጎል ለማስቆጠር እንዲሁም ደግሞ የግብ ዕድሎችን ለመፍጠር ሲያጠቃ ማርቲን ዙቢሜንዲ ከኋላ ሆኖ ተከላካይን ጋሻ በመሆን ኳስ እንዳይጠፋ ወይም ደግሞ የተለያዩ የመስመር ክፍተቱን እንዳይፈጠር ይከላከላል። የጨዋታ ፍጥነት መቆጣጠር አርሰናል አንዳንድ ጊዜ ጨዋታዎችን የመቆጣጠር እንዲሁም ደግሞ ፍጥነቱን የመቀነስ ችግር ገጥሞትም ነበር። ማርቲን ዙቢሜንዲ ኳሱን በመያዝና እንዲሁም ደግሞ ትክክለኛ ቅብብሎችን በማድረግ የጨዋታዎችን ፍጥነት እንደሚቆጣጠር ይረዳል። የቡድኑ በተጋጣሚ ፕሬስ እንዲወጣ ያስችለዋል። የግል ባህሪውን ደግሞ ስንመለከት ማርቲን ዙቢሜንዲ በጣም ጠንካራ ስብዕና ያለው እንዲሁም የስራ ስነ ምግባሩ ይታወቃል። የሱ የቀድሞ አሰልጣኞች እንዲሁም ደግሞ የቡድን አጋሮች በጣም ዲሲፕሊን ያለው እንዲሁም ደግሞ ለስራ ቁም ነገር ያለው ተጫዋች በማለትም ይገልጹታል። ይህ ከአርቴታ የቡድን ፍልስፍና ጋር የሚጣጣም ሆኖም ተገኝቷል። አጠቃላይ ስናጠቃልል ደግሞ ማርቲን ዙቢሜንዲ የአርሰናል የመሃል ሜዳ ቁጥጥር፣ በኳስ ስርጭት፣ የመከላከል ብቃት በእጅጉ ያጠናክራል። ምንም እንኳን ቀጥተኛ የግብ አስተዋጽኦ ዝቅተኛ ቢሆንም የእሱ ቁጥሮች በሜዳ ላይ ያለውን ስውር ነገር ወሳኝ ሚና ያሳያሉ ተብሎ ይጠበቃል። በ51 ሚሊዮን ፓውንድ ዝውውር የአርሰናል የመሃል ሜዳ የረጅም ጊዜ ችግር ለመፍታት ወሳኝ እርምጃ እንደሆነ በተለያዩ ምንጮችም እየተገለጸ ይገኛል። በአርሰናል ቤት በቀጣይ ዓመት እነዚህ ነገሮች ያሻሽላል ተብሎ የሚጠበቀው ማርቲን ዙቢሜንዲ በዚህ ሳምንት ውስጥ እንግዲህ ትክክለኛውን ፊርማ ኦፊሻሊ ይፈርማል ተብሎ ነው የሚጠበቀው። አንግል ዲማሪያ የመጨረሻ ጨዋታውንም አድርጓል። ሌሊት በተጠናቀቀው የክለቦች የዓለም ዋንጫ ጨዋታ የመጨረሻ ደቂቃዎች ላይ በእንባ የታየው አንግል ዲማሪያ ለክለቡ የመጨረሻ ጨዋታውን ማድረጉ ነው የተገለጸው። በጨዋታው ቡድኑ ቤኔፊካ አቻ እያደረገ ግብ ያስቆጠረው አንግል ዲማሪያ ከቤኔፊካ ጋር ይለያያል ተብሎ ይጠበቃል። ከዚህ ቀደም ለቤኔፊካ ተጫውተው ያለፈው ዲማሪያ ከ13 ዓመታት ቆይታ በኋላ ዳግም ተመልሶ ለቡድኑ አጋሮቹ ግልጋሎትን መስጠትም ችሏል። የ37 ዓመቱ አንግል ዲማሪያ በቀጣይ ወደ ቀድሞ ክለቡ ሮዛሪዮ ሴንትራል በመመለስ የእግር ኳስ ህይወቱን የመጨረሻ ምዕራፍ ያሳልፋል ተብሎ ነው የሚጠበቀው። አንግል ዲማሪያ ይህ ውሳኔ ላይ መድረሱን ተከትሎ በአውሮፓ ሊግ የማንመለከተውም ይሆናል። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የጠዋት የሰኞ ፕሮግራሞቻችን ይህንን ይመስላሉ። በምሳ ሰዓት ፕሮግራም እንግዲህ ይዘን እንደምንመጣ ቃል ገብተንላችኋል። በተለይም የትንታኔ ፕሮግራሞችን በአሁኑ ሰዓት ላይ በርካታ የዝውውር መረጃዎች እየደረሱን ይገኛሉ። ከነዚህም እንግዲህ የተለያዩ የዝውውር መረጃዎች ትንታኔዎችን በሰፊው ይዘንላችሁ የምንቀርብ ይሆናል። ይህንን ፕሮግራም እንድታዩ እንዲሁም ደግሞ እንድታበረታቱን እንጠይቃችኋለን። ኮመንት ቦክስ ላይም ሀሳብ አስተያየታችሁን እንድታጋሩ ነው የምንጋብዛችሁ። የዛሬ የጠዋት ፕሮግራሞቻችን ግን ይህንን ይመስላሉ። በምሳ ሰዓቱ እንዲሁም ደግሞ በምሽቱ ፕሮግራም እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሆንላችሁ።